ዛሬ ይዤላችሁ የመጣሁት እንግዲህ በጣም ወሳኝ የሆነ እቃ ነው። በተለይ ለዩቱበሮች እና ለአዲስ ጀማሪዎች ይህንን እቃ መግዛት አለባችሁ። እንዲሁም ደግሞ ካብከት ላይ ስለ ኤዲቲንግ አቆራረጡ ምናምን ያልገባችሁ አላችሁ። እዛ ላይ አንዳንድ ነገሮች አሳያችኋለሁ ማለት ነው። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሀያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩ እንግዲህ ዛሬም በአዲስ ቪዲዮ ተመልሻለሁ። በመጀመሪያ እንግዲህ ለሁላችሁንም አመሰግናለሁ። ቤተሰብ እየሆናችሁ ላላችሁ ሀሳብ አስተያየታችሁ ለምታስቀምጡልኝ በጣም ነው የማመሰግነው። አሁንም እየተቀላቀላችሁ እንዲሁም ወደ ግሩፓችንም ተቀላቀሉ። አብረን እንድንሰራ መስራት ፍላጎት ያለው ብቻ ማለት ነው፣ የሌለው አይቻልም። እና ውድ ቤተሰቦቼ ለዩቱበሮች አንዳንድ ቤተሰቦቼ አንዳንድ የግሩፕም ላይ ምናምን ማያቸው እንደዚህ ቤታቸው ሄጄ ቪዲዮአቸውን ስመለከት አሪፍ ቪዲዮ ይቀርጻሉ። ነገር ግን እንደዚህ የመንቀጥቀጥ ነገር አለው። ምንድነው? በአንድ እጅ ይዘን በአንድ እጃችን ደግሞ እየቀረጽን ስለሆነ ቪዲዮ ትንሽ የመንቀጥቀጥ እንትን አለውና ያንን ነገር ለማስተካከል አሪፍ ነገር ላሳያችሁ። የምታውቁ ታውቃላችሁ፣ የማታውቁ ደግሞ እንድትጠቀሙበት ማለት ነው። ውድ አይደለም፣ ብዙ ገንዘብ አያስወጣም። ነገር ግን በጣም አሪፍ ነገር አሪፍ ቪዲዮ የምትቀርጹበት ይችን ነገር ይዤላችሁ መጥቻለሁ ማለት ነው። ምንድነው ይሄ? ስልካችንን እንደዚህ ያስቀምጠን እዚህ ላይ ምንቀርጽበት ነው። ምንቀርጽበት ማለት ነው። ረጅም አለ፣ አጭር አለ። እንደዚህ አድርገን ነው የምናስቀምጠው። እንደዚህ አድርገን አስቀምጠን እንቀርጻለን ማለት ነው። ስልካችንን እዚች ላይ አድርገን ስለዚህ አይንቀሳቀስም። ለምሳሌ ምግብ እየሰራችሁ ከሆነ በአንድ እጃችሁ እየሰራችሁ በአንድ እጃችሁ ከምትቀርጹ ይችን አንዴ ትከፍቷትና ወይ ወደ ኋላ አድርጋችሁ ካሜራችሁን ወይም ደግሞ ወደፊት እንደዚህም ጎንበስም አድርጋችሁ በደንብ እንዲታይላችሁ ወይም ደግሞ አሳጥራችሁት በምትሰሩት ነገር ፊት ለፊት እንዲሆን በደንብ እንዲቀርጽላችሁ አድርጋችሁ በፈለጋችሁ መጠን የምትጠቀሙበት አሪፍ ነገር ነው። ስለዚህ ዩቲዩበሮች የሆናችሁ ሁሉ ይሄንን ግዙት። እንደውም ሶሻል ሚዲያ የምትጠቀሙ ምናልባት የማታውቁ ካላችሁ ግዙት። ሺኤን ላይ ታገኙታላችሁ። በጣም ርካሽ ነው። የኔ እቺ ትንሿ ናት። ተለቅ ያለና ትንሽ ጠበቅ ጠንከር ያለም አለ። መርጣችሁ መግዛት ትችላላችሁ። ሊንኩን አስቀምጥላችኋለሁኝ። ሊንኩን ወይም ስሙን አስቀምጥላችኋለሁ ኮሜንት ላይ እየገባችሁ ገዝታችሁ ጥርት ያለ ቪዲዮ ቀርጹ ማለት ነው። እንዲሁም ደግሞ ሀገር ስትገቡ እንደዚህ ይዛችሁ ምናምን እየቀረጻችሁ ጥሩ ጥሩ ቦታዎችን ለማሳየት ስለ መረጃ መስራት ለምትፈልጉ ሀገር ስትገቡ ጠቃሚ ነገር ነው። በነገራችን ላይ ሀገር ቤትም አለ ይሄ ነገር፣ ሀገር ቤትም አለ። እኔ እንደውም ከዚህ ደግሞ ጠንከር ያለ ነበር ሀገር ቤት የገዛሁት 2000 ምናምን ብር ነው የገዛሁትና ኢትዮጵያም ያላችሁ አለ ስልክ ምናምን የሚሸጡበት ቦታ ላይ ሄዳችሁ ሰልፊ ስቲክ አላችሁ ይብላችሁ ጠይቋቸው። በተለያየ ዲዛይን በተለያየ መጠን አለው ማለት ነው። እንደዚህ አይነት ነገር ተጠቀሙ። በእጃችሁ ይዛችሁ አትቀርጹ። ጥራት ያለው ቪዲዮ ለተመልካች ለማቅረብ ከፈለጋችሁ እንደዚህ አይነት ነገር ገዝታችሁ ተጠቀሙ ለማለት ያክል ነው። ያው የሚጠቅም ነገር ሲኖር ሼር አደርጋችኋለሁ እናንተም እንድትጠቀሙ በማለት ነው። ውድ ቤተሰቦቼ እንደገና ብዙዎችን ያስቸገረው ቬሪፋይ ማድረግ አዲስ ከፍታችሁ ስልክ ቁጥር አስገቡ ይላችሁና ስልክ ቁጥር ስታስገቡ ኤረር እያለ ቀይ እያበራ ምናምን እየመለሰባችሁ ነው። ብዙ ቤተሰቦቼ እንዳላችሁ ከሆነ ማለት ነው። ይሄ እንግዲህ እንደሚለው ከሆነ ሰርች ሳረግም ካገኘሁት ነገር ምንድነው ስልክ ቁጥሩ በአንድ አመት ውስጥ 2 ጊዜ ነው መጠቀም የሚቻለው አንድን ስልክ ቁጥር ማለት ነው። እና ምናልባት እንደዛ ተጠቅማችሁት ከሆነ ሌላ ስልክ ቀይራችሁ ሞክሩ። ያልተጠቀማችሁበት ኢትዮጵያ ያለም ስልክ ቁጥር ይሆናል የቤተሰብ ስልክ ቁጥር መስመር ላይ እንዲጠብቋችሁ አድርጋችሁ ከዛ እናንተ ቁጥሩን አስገቡ። ኮዱ ሲሄድ እንዲነግሯችሁ ማለት ነው። ኮዱን እንዲሰጧችሁ በዛ ተጠቀሙ። ምንም ይሄ ፕሮሰስ የለውም። እኔ በጣም በጣም ነው ያናደደኝ። እንደዚህ ግሩፕ ላይ ቤተሰቦቼ ምናምን ቢያለን ያላችሁ ምክንያቱም እኔ በአንድ ጊዜ ነው የከፈተልኝ። ምንም እንደዚህ የፈጀው ነገር የለም። ምንም ያስቸገረኝ ነገር ስለሌለ በቃ እንደዛ እንትን ሲላችሁ እንትና ላይ ማለት ነው። ለማንኛውም አንድ ቁጥር በአመት ውስጥ 2 ጊዜ ነው መጠቀም የሚቻለው። ለሌላ አካውንት ደጋግማችሁ ሞክራችሁት ከሆነ ቁጥር ቀይራችሁ ሞክሩት ማለት ነው። ውድ ቤተሰቦቼ
ለዛ ነው። አሁን እስኪ ካፕከት ላይ እንግባና ስለ ካፕከት እንግዲህ ካፕከት ሚስጥሩ አያልቅም። በነገራችን ላይ ከአሁን በፊት የሰራኋቸውን 2 ቪዲዮዎች በደንብ እዩዋቸው ቤተሰብ። ከዛ በኋላ ጥርት አድርጋችሁ ኤዲት ታደርጋላችሁ፣ ኤዲተር ትሆናላችሁ። ገባችሁ? የሚለቀቁ ቪዲዮዎችን በደንብ ካያችሁ ኤዲት ማድረግ ምንም አያቅታችሁም። አሁን እንዴት እንደምንቆርጥ ስንቆርጥ ደግሞ መሸጋገሪያ የራሱ የሆነ ስታይል አለው። እንዴት ደስ በሚል ሁኔታ እንዲሸጋገርልን እንደምናደርግ ያንን ነገር አሳያችኋለሁ። ተከታተሉ። ጠቃሚ ቪዲዮ እስከሆነ ድረስ በደንብ ልብ ብላችሁ እዩትና እናንተ ደግሞ ሰርታችሁ ውጤቱን እንድትነግሩኝ ምን አይነት ውጤት እንዳገኛችሁበት ማወቅ እፈልጋለሁ። ስለዚህ ቪዲዮውን በደንብ እዩት ማለት ነው። አሁን ቀጥታ ወደ ካፕከት እንሄዳለን። ይችን ነገር መግዛት እንዳትረሱ፣ ይችን ነገር መግዛት እንዳትረሱ ቤተሰብ ግዟት። ሰልፊ ስቲክ አስቀምጥላችኋለሁ ወይ ስሙን ወይ ሊንኩን። አሁን ቀጥታ ወደ ካፕከት እንሄዳለን። ተከታተሉ። ካፕከት ውስጥ እንገባለን ማለት ነው። አንዳንድ ነገሮች እናያለን እዛ። ከዛ እንደዚህ ከገባን በኋላ እዚህ ጋር እንደተለመደው ኒው ቪዲዮ የሚለውን እነካለን። ቪዲዮ እንመርጣለን። ቪዲዮ የሚለው ላይ አድርገን ቪዲዮ እንመርጣለን። ቪዲዮ እንመርጣለን ማለት ነው ቤተሰብ። ለምሳሌ ይሄን ቪዲዮ መረጥኩ። ለማንም ራስ ይሄ ለቲክቶክ የተቀረጸ ቪዲዮ ነው። ግን አሁን ይሄን ቪዲዮ ማስፋት ብፈልግ ነካ አረገውና ራሱ ነው መጀመሪያ እዚህ ጋር ስትጀምሩ አስፔክት ሬሾ የሚለው ላይ መሆኑን እርግጠኛ ሆኑ እዚች ላይ። ከዛ አስፔክት ሬሾ የሚለውን ነክታችሁ ለዩቲዩብ 16:9 የሚለው ላይ አርጉት። እንደዚህ ያድርጉት። ከዛ ይሄንን ታሰፉታ ማስፋት ትችላላችሁ፣ የሚቆራረጥ ነገር ካለ ልክ ባለፈ እንዳልኳችሁ ማለት ነው። ይሄንን ቪዲዮ አረኩኝ ለማንም ራስ። ከዛ አሁን ለምሳሌ ድምጹን ማጥፋት ከፈለጋችሁ የዚህን ቪዲዮና እናንተ ማውራት ከፈለጋችሁ ለምሳሌ ድምጽ ነካ ታረጉትና ከታች እዚህ ጋር ቮይስ የሚለው አይመጣም እኔ ላይ ያላችሁ አላችሁ በኮሜንት አለ። ካፕከት ላይ ሁሉም ጋር አለ። ይችን ቮይስ ምልክቷን ቮሊዩም የሚለውን ትነኩትና እንደዚህ ትነኩታላችሁ። ከዛ እዚች ጋር ያለችውን 0 ማድረግ ነው። የዚህን ቪዲዮ ሙሉ ድምጽ ማጥፋት ከፈለኩኝ ወደ ኋላ ስቤ 0 አረጋዋለሁ። እንደዚህ አረጋዋለሁ። ከዛ ራይት የሚለውን ነክቼ መለስና ስከፍተው ድምጹ አይወጣም። ተመልከቱት። አሁን ድምጹን ጨምረው አይከፍትም፣ ድምጽ የለውም፣ አጥፍቼዋለሁ ማለት ነው። ከዛን አሁን ይሄን ደግሞ መቁረጥ ብፈልግ ራሱን እንደዚሁ ነካ አረገውና ምን አደርጋለሁ? እዚች ጋር ስፕሊት የምትላለች ቤተሰብ፣ ስፕሊት ቅንፍ ምልክቷ ጀርባና ጀርባ የሰጠው ስፕሊት የምትላለች። ከዛ በቀይ ማከበትን ተከተሉ ግልጽ እንዲሆንላችሁ። ከዛ እሷ አነካታለሁ። አሁን ተቆረጠ። ገባችሁ? ተቆርጧል። ሲቆረጥ እዚች ጋር መሀከል ላይ መሸጋገሪያ አለች፣ እቺ ነጯ። እሷን ነካ ታረጋታላችሁ። ከዛ እንደምትመለከቱ የተለያየ ስታይል አለ። ቪዲዮ ከአንዱ ወደ አንዱ ሲያልፍ በምን አይነት ስታይል ይለፍላችሁ የሚል ማለት ነው። ይሄ ሰማያዊ ነገር ያለው ፍሪ ትሪያል ምናምን ይሄ እንደዚህ አይነት ያለው ክፍያ ሊጠይቅ ስለሚችል እሱን አትጠቀሙ። እናንተ ፍሪ የሆኑትን ተጠቀሙ። ልክ እንደዚህ ምንም የሌለባቸውም ማለት ነው። አሁን ለምሳሌ አንዱን እንጠቀም ከዚህ ውስጥ። አሁን ለምሳሌ ይሄን እናድርገው። ቪዲዮ በምን መልኩ መሸጋገሪያ እንስራለት። ይሄን አረኩት። እየዞረ ነው፣ እስከሚከፍት እንጠብቀዋለን። ተመልከቱ። አያችሁ? እንደዚህ ሆኖ ያልፋል ማለት ነው። ከዛ ይሄን ከወደዳችሁት ራይት ብላችሁ እንትን ትሉታላችሁ። በቃ ጨረሳችሁ ማለት ነው። እስኪ ሲያልፍ እናየው። ተመልከቱ። አያችሁ? በዚህ መልኩ ያልፋል ማለት ነው። ደስ በሚል ሁኔታ የፈለጋችሁትን መርጣችሁ ማድረግ ትችላላችሁ። እንደዚህ ነው መቆራረጥ የምትችሉት ማለት ነው። መቆራረጥ የምትችሉት። ስለ ሪአክሽን ቪዲዮ ደግሞ ባለፈ ሪአክሽን ቪዲዮ እንዴት እንደምትሰሩ ባለፈ ቪዲዮ ላይ ሰርቻለሁ። ሁለተኛ ስለ ካፕከት እንትን ያልኩት ላይ ማለት ነው። ቪዲዮውን በደንብ እዩት ቤተሰብ፣ ምክንያቱም ደጋግሜ ብሰራው ፋይዳ ስለሌለው ማለት ነው። እና ቮይስ የሚለው የለም ላላችሁኝ አለ፣ ሁሉም ጋር አለ ማለት ነው ቤተሰብ። ቮይስ ሁሉም ጋር አለ። ለምሳሌ አሁን እንደዚህ ትነኩትና እዚች ጋር የሙዚቃ ምልክት አለች፣ አውዲዮ የምትል የሙዚቃ ምልክት፣ እሷን ነው የምትነኩት። እንደዚህ ስትነኩ ብዙ አይነት ምርጫ ያመጣላችኋል እዚህ ውስጥ እንደምትመለከቱት ማለት ነው። ከዛ
ሳውንድ ራሱ የሆነ ድምጽ ማወፈር ድምጽ መቀየር ራሱ ከፈለጋችሁ አለ እዚህ ውስጥ ይኸው ሳውንድ አለ፣ ሳውንድ ፊክስ አለ። እኛ የምንፈልገው ሪከርድ ልናረግበት ስለሆነ ቮይስ የሚለውን ነው። የራሳችሁን ድምጽ ማስገባት ከፈለጋችሁ ይችን ቮይስ የምትለውን በቀያ የማይክሮፎን ምልክቷን እሷን ነው የምትነኩት። ከዛ እሷን ተነካላችሁ። ቪዲዮውን መጀመሪያ ታረጉታላችሁ። ከመጀመሪያ ጀምራችሁ ከሆነ ማውራት የፈለጋችሁት ከዛ በቃ ይሄንን ከፍታችሁ ቮይስ ማድረግ ነው ማለት ነው። ይሄን ከፍታችሁ ቮይስ ማድረግ ነው እዚች ጋር ያለችውን። ስለዚህ ካፕከት ብዙ ሚስጥር አለው በነገራችን ላይ ቀስ ቀስ እያልን እናየዋለን እንጂ። ከዛ እስኪ እኔ አሁን ልክፈትና ላውራ። 1 2 3 ብሎ ይጀምራል። ሰላም ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ከኔ ጋር ሁሉ ሰላም ነው። ዛሬ ይዤላችሁ የመጣሁት ስለ ካፕከት ኤዲቲንግ ነው። እስከ መጨረሻው ድረስ ተከታተሉ አልኩ። አስቆምኩት። ራሱን ነካ አድርጌ አስቆመዋለሁ። አሁን እስኪ እንስማ ቮይስ ያረኩትን። መጀመሪያ እዚች ጋር ራይት ያለው ስጨርስ ራይት ብዬ እወጣለሁ። አሁን እንስማ። ሰላም ውድ ቤተሰቦቼ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ከኔ ጋር ሁሉ ሰላም ነው። ዛሬ ይዤላችሁ የመጣሁት ስለ ካፕከት ኤዲቲንግ ነው። እስከ መጨረሻው ድረስ ተከታተሉ። በቃ መሸጋገሪያው ልክ እንደዚህ ይሆንላችኋል ማለት ነው። እና ለዛሬው እቺን ካየን እንዳይረዝም ቪዲዮ ይበቃችኋል። በቀጣይም በሌላ ቪዲዮ እንመጣለን። ብዙ አይነት ነገር ስላለው ካፕከት እንማማርበታለን። እናንተ ቤተሰብ የሆናችሁ ጠብቁኝ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። መልካም